ደሞዝ 10,000 ነው የመጀመሪያው የምከፍለው እኮ ማሰራው ሰራተኛ 10,000 ነው ከፍዬ ማሰራው። ከዛ ሀገር ብር አይሻላችሁም ወይ ነው አለች። እሺ መጀመሪያ እዛ ለነበሩ ሰራተኞች የምትከፍለው 10,000 ብር መሆኑን ነግራሻለች? አዎ። እሺ ከዛ በኋላ የነበረው ነገር ሳይሆን ከዛ በኋላ የምትሰሪው ስንት ሰዓት ነበረ? ከዛ ጠዋት 11 ሰዓት እንገባለን። 5 ሰዓት እንገባለን። ከዛ ተነስተ 5 ሰዓት ሰርተን እንውላለን። እስከ 9 ሰዓት እንሰራለን። 9 ሰዓት እሱን ከጨረስን አጥበን ምን ብለን 9 ሰዓት እንገባለን። እዛ ቤት መኖሪያ ማደሪያ ቤታችን ማለት ነው። በዛ እንገባለን። ጠዋት ተነስተን አላርሙ ተሞልቶ ጭንቅላታችን ላይ ይቀመጣል። አላርሙ ይጮሃል። ተነስተን ወደ ስራችን ነው የምንገባው። ከአንቺ ጋር ስንት ሰራተኞች ነበሩ? 3 ሰራተኞች። ሶስቱም አብራችሁ ነው የምትሰሩት? አብራችሁ ነው የምትነሱት? አብረን ነው የምንነሳው፣ አብረን ነው የምንሰራው። ሽንት ቤት እንዴት ነበር የምትጠቀሙት? ሽንት ቤት ደግሞ የምንሄደው ያቺ አሁን መሰከረች የምትባል ልጅ ማለት ነው። ሽንት ቤት ቁልፍም የሽንት ቤት ቁልፍም የኪችን ቁልፍም የምግብ ቤትም ቁልፍ አንድ ላይ ጨምራ ስለምትይዝ ትከፍትልናለች። እሷ ሬስቶራንቱን ሳትከፍት ማለት ነው እኛ ኪችን ነው የምከፍተው። ኪችናችን ትከፍታለች፣ ታስገባናለች። እኛ እንገባለን። እግራችን እንደምንም አድርገን እግራችን ውስጥ እናስገባለን። ቆይ መጀመሪያ እንዴት ተዋወቃችሁ ካሰርሽ ጋር ስልሽ፣ ያው አንቺ ኢትዮጵያ ውስጥ ነበር ምግብ ቤት ውስጥ ተቀጣሽ ትሰሪ ነበረ። የአሰርሽ ጓደኛ እናንተ ቤት ልትበላ መጥታ አንቺ የሰራሽው ምግብ ወዳው ዋው በጣም ይጣፍጣል፣ አንቺ ግን እንደዚህ ጎበዝ ምግብ ሰሪ ከየት ነው የምታገኘው? እኔ አቡዳቢ ሬስቶራንት ልከፍት ነው እና እፈልጋለሁ ስትልሽ ስትላት በቃ የኔን እሰጥሻለሁ አለቻት። በስንት እንደተስማሙ ፈጣሪ ነው የሚያውቀው ለእሷ ስትሸጥሽ። ከዛም መታል አንቺ ፓስፖርት አውጥቻለሁ አረብ ሀገር መሄድ እፈልጋለሁ ትይ ነበር አይደለ? አንዲት ጓደኛዬ ምግብሽን ቀምሳ ወዳሻለች እና እሷ ትወስድሻለች አለችሽ ስትልሽ፣ አዎ እኔም መስራት ፈልጋለሁ መለወጥ ፈልጋለሁ አልሽ። ፓስፖርትሽ ኤክስፓየርድ አድርጎ ነበር አድሽ ያለችሽ። ፓስፖርትሽን አድሰሽ ላከችሽ፣ መጣሽ እሷ ጋር። የመጀመሪያው ወር ደሞዝሽ 10,000 ብር ተልኮ ቤተሰብ ጋር ደውለሽ ብር ተልኮ አልደረሰ አልሽ። አዎ 10,000 ብር ደርሶናል ሲሉ እንዴ 10,000 ብር አንቺና መተሽ ማሚ አለቃሽን 10,000 ብር በኢትዮጵያ ነው በዚህ ሀገር ነው የምትከፍኝ 10,000 ብር ስትልሽ፣ እንዴ በኢትዮጵያ ነው እንጂ 10,000 ብር አነሰሽ እንዴ? ኢትዮጵያ ውስጥ ብትሆኚ ከ10,000 ብር በላይ ታገኛለሽ እንዴ? ለሌሎቹም 10,000 ነው የምከፍለው፣ ከአንቺ በፊት ለነበረውም 10,000 ነው የምከፍለው፣ 10,000 ነው ደሞዝሽ አለቻት። እንግዲህ እሷም አዲስ ናት፣ ገና 1 ወሯ ነው መምጣቷ ነው። ስለዚህ መስራት ስለምትፈልግ ልጇን ማሳደግ ስለምትፈልግ ይሁን ብላ ውጣ እንትኗን ተቃውሞዋን ውጣ አንገቷን ደፍታ 3 ዓመት ከ10 ወር በዚህ ግፍ ላይ ቆየች ማለት ነው። እና ይሄ 3 ዓመት ከ10 ወር እንዴት እንደነበረ እሷ ትነግረናለች። ቀጥ ይሄድ ከዛ በቃ እንደዛ ስትለኝ እኔ መስራት ስለፈለኩኝም ቤተሰቦቼም የድሃ ቤተሰብ ስለሆንኩኝ ሰርቼ እነሱም እኔም እቀየራለሁ እነሱም እለውጣለሁ ብዬ አስቤ ስለሄድኩኝ ጨክኜ ይሄን አክል ጊዜ ሰራውኝ። ሰርቼ መጨረሻ ላይ ቀኔንም ሳይደርስ ሰዓቴንም ሳይደርስ እኔም እሄዳለሁ ብዬም ሳላስብ ከዚህች ሴትዮዋም ተጣላሽ ብላም ጨርሰናል። እሷ ከተጣላን ቆይቷል እኮ በጣም ቆይቷል ልጅቷ ማለት ነው። አሁን እሷ ጋር ተጣላች፣ ከእሷ ጋር ነው አውጥቼ ያሳፈርኳት የምትለው ማለት ነው። ተጣልተን በቃ እንደ ሰራተኛ እንደሚጋጭ በቃ ካልሰማሽኝ እኔ ያለችኝን ሳስረዳሽ ካልሰማሽኝ ብዬ እኔም ትቻለሁ፣ እሷም ትተዋለች። ስራችን እንሰራለን ሁለታችንም ማለት ነው። እሱንም ከ2 ዓመት ብቻ ሲሰራ አሁን ነሐሴ ላይ ነው ያመጣቻት ማለት ነው። እሷን ሰራተኛ ስለምንጂ እሷ ልካታለሁ ብላ ስላለችኝ እሺ ብዬ አስለመጋት ለመጥቋት እሷ ካልተዋጠላት ካልሰማችኝ ብዬ ተውኳት። ኖርማሊ ቁጫን እየሰራን እያለ በማታ 8 ሰዓት ከሆነ በኋላ ኪችናችን ማነው ፍሪጃችን ምናምን አጸዳለሁኝ ልንወጣ ማለት 9 ሰዓት ነው የምንወጣ። 8 ሰዓት ሆኗል እያጸዳን ነው። ስናጸዳ ነይ አለችኝና ጠራችኝ። ወጥ ነይ ብላሻለች አለችኝ። ያቺ ልጅ አወጣችኝ። እኔማ በቃ ምን ሰዓትም ስለደረሰ ወደ ቤት መስሎኛልና የሚሄደው ማለት ነው። ከዛ ወጣሁኝ ሄድ ልብሶቼ እንዳለ ሜዳ ላይ ዝርግፍ አድርገዋለች፣ ነስንሰዋለች መሬት ላይ። ከዛ ምንድነው እላታለሁኝ፣ ይሄ ሁሉ ልብስ ከየት አምጥተሽ ነው ምናምን? ከኢትዮጵያ ስመጣ ያመጣሁት ነው አልኩ። ከየት አመጣለሁኝ ማሚ? አንቺ ያልገዛሽልኝ አንቺ ያልሰጠሽኝ ነገር እኔ ከየት አመጣለሁ ብዬ ስላት፣ እናንተ ኢትዮጵያውያን እንደዚህ ብትደረዱ እንደዚህ ብታረጉ ብትከባከባችሁ ምን ብላችሁ፣ እኔ እንደዚህ አይነት ሰዎች አጋጥሞኝም አላውቅም። የኢትዮጵያን መርዳትም ማሰራትም አይቻልም ነበር አይሆንም ነበር እንደዚህ ብላ ምን ጭቅጭቅ አለ ተሰድበኝ። ልብስሽን ሰብስበሽ ኮተቶችሽ ሰብስበሽ ሻንጣሽን ውስጥ አድርገሽ ሂጂ አሁን ሀገርሽ ነው የምሸኝሽ አለች። እንደዛ ስትለኝ እሺ አልኩኝ። በቃ ምንም ማድረግ አልችልም እኔ ከሷ ጋር መነጋገርም ስለማልፈልግ አልፈልግም። ተነጋግሬ ምንም ማገኘው ነገር የለኝም።
ከዛ ይሄው ጨርሼ መጥቻለሁኝ። ፓስፖርትሽን ሁሉም ነገር ወረቀቱን አጽፌ ቲኬትሽን ማስቆረጫ አምጥቻለሁ ብላ ፓስፖርት አይቼው ከዛ ከይኮን ጀምሮ ይሄ አይዲ ካርድ የሚል ፓስፖርት የሚል አይቻቸውም አላውቅም። አውጥታ ይዛ አሳየችኝና ይዛኝ ወደ ኤርፖርት በታክሲ ይዛኝ ሄደች። ልክ በሩ ጋር ገባሁኝ። ይሄው ከዚህ መንገድ ነው ከዚህ በር ነው የሚገባው ምናምን አለችኝ። በሩን አሳየችኝ። እኔ ወደ ውስጥ አትገቢም እንዴ ከዚህ በኋላ መግባት አይቻልም አለች። ከዚህ በኋላ መግባት አይችልም ስትለኝ ሰዎቹ የሚሄዱ ዝም ብዬ አበሻ የሚባልም አልነበረም ሲጀመር ማለት እንዴት መንገዱ ላይ ማለት እነሱ የሚያረጉትን ያረኩኝ ሄድኩኝ። ከዛ እንትኑ መጣ ማን ነው ሚኒባሱ መጣ። ሚኒባሱ ሲመጣ እኔ ኤርፖርት ነው አየር ነው ማቀው ሌላ ነገር ማቅ ነገር የለም። አየሩን ስጠብቅ አየሩን የለም ሲኖር ወደ እንትኑ ስገባ ገባሁና ውጥት አልኩኝ ድጋሚ ማለት ውጥት አልኩና ግቡ ብሎ የሚያስገባ እንትን ውስጥ የሚያስገባ እንትን ልጅ አገኘውና ይሄን ነው የሚሄደው ምናምን አልኩት በእንግሊዝኛ ትንሽ ነው እንግሊዝኛ ሞክረው። ከዛ ሲለው ችግር የለም ኤርፖርት ነው ግቢ ያለኝ በአማርኛ ማለት እግዚአብሔር ይስጠው። ግቢ ሲለኝ አይ ይሄ ነገር ካለማ ብዬ ተያይዤ አንድች ሰው እንዲህ ቁጭ አላልኩም። ወንበሮቹ ላይ እንኳን ፈርቻለሁ። እንዲህ ቁጭ ቢቆሜ ነው ሻንጣዬን እንደዚህ ይዤ ቆሜ ወደ ኤርፖርት ይኩኝ። ስገባ ማንም ሰው አላገኘውም። ቀጥ ብዬ ገባሁኝ፣ ተሳፈርኩኝ፣ ኢትዮጵያ መጣሁ። ከኢትዮጵያ ከመጣሁ በኋላ ነው እንደው በቃ ወዴት ብዬ ነው የሚሄደው ብዬ የመጣሁት። አየህ ማን ታክሲ ውስጥ ሆነን ማለት ነው። ማሚ አልኳት፣ ማሚ ጋር ደወልሽላት ማን ይቀበለኛል አልኳት። እኔ ሌላ ማውቀው ስልክ የለኝ፣ ደውዬ ሰውን አልጠራ ማስታወሻ ያለኝ ማስታወሻዬን ወሰደችብኝ ጣለችው። ማን ጋር ብዬ ደውላለሁ? ማንንም ጋር ምደውል ሰው የለኝ። ማሚ ጋር ደወልሽላት እንዴ አልኳት። ስላት አዎ ደውዬላታለሁ አለች። ስመጣ እሷ የምትባል ሴትዮ አላወቀችምም፣ የለም አልደወለችም። ብቀመጥ የለም። ተነሳውና ሄድኩኝ። ውጭ ወጥተሽ እንትን አድርጊ ታክሲዎች ይዘሽ እዛ ቤተሰብ ካለሽ ቤተሰቦችሽ ጋር እንትን ይሉሻል፣ ይከፍሏቸዋል። ችግር የለም እዛ ካላደረስኩሻቸው ብራቸው ካልሰጠሻቸው ስለማይመለሱ ግቢ ሂጂ አሉኝና አገዙኝ። ሻንጣዬን ይዤ ወደ ታክሲ ጋር ወስዶ አሳዩኝ። ታክሲው ደግሞ ከእንትኑ ወደ ውጪ ነው ታክሲ የሚያዘው አላውቅም እኔ። ከዛ ወሰዱኝ ታክሲውን አሳይ። ታክሲ ሰውዬው እግዚአብሔር ይስጠው ረዳኝ። እቤት ድረስ ፈልጎ ሰፈር በዚህ ጋር ግባ። ሰፈሩ እንዳለ ተበላሽቷል። ኢትዮጵያ አሁን የማያውቀው ያኔ የወጣው ሰዓትና አሁን ሰዓት የተለየ ነው። ምገባበት መውጣበት በሮች ጠፋኝ። ስመጣ ደግሞ ቤት አክስቴ ልጆች ያሉበት ቤት ሁሉም ሰው ቀይሮ ወጥቷል ቤታቸው ማለት ነው። መንገድ ዳር ስለነበሩ መንገድ ጠፍቶ ገብቶባቸዋል። እንደዚህ እንትን ብሏል። ሌላ ቦታ ቀይሯል። ምገባበት አጣሁኝ። አንድ ልጅ አገኘሁኝ። ስልኳን ሰጠችኝ። እንድደውልልሽ ስትለኝ በቃ ደውይልኝና አገናኛልኩ። ደወልኩለት መጣ። ከታክሲው ጋር ሂደን ሻንጣዬ እሱ ቤት አስገባሁኝ። ከሱም ጋር ተመልሰን ሂደን ባንክ ቤት ሂዶ የራሱ ብር አውጥቶ ማን ነው የወንድሜ ምስት ብር ላኪ ብሎ ደውሎላት ብር ልካ አስገብታ አውጥቶ ሰጥቶ ሰውዬው ሸኘልኝ። ከዛ በኋላ ቤት ሳልሄድም እሷ እንዲህ አርጋ ሸኘችኝ። ደውላልሽ አልነበር ለምን አልመጣሽም ለምን አልወሰድሽኝም ብዬ ስልባ ፍጽም አልደወለችልኝም። እንደው አልደረሰችም ወይ አንቺ ጋር ብላ አልደወለችልኝም። ምን ሆና ነው እኔ በእጅ አውጥቼ ሰጥቷት እንዴት አውጥታ እንደዚህ ተስሪያለሽ ብላ በሰዓቱ እሷም ተናዳ ተናገረች። ስትናገር አዎ እህቴ ጋር ወንድሜ ምስትም ጋር ደውዬ ስጠይቅ ብሩንም ለምን ጠይቀሻል ወይ ደሞዝሽን እኮ በትክክል አልገባም እና ከዲ 4 ወር ደሞዝ አለሽ ደሞዝሽ ተሰጣሽ ነው ወይስ እንዲህ ነው የላከችሽ ምናምን ስትለኝ አይ አልነገረችኝም ደሞዝሽ ሁሉም አስገብቻለሁ እሷም ትቀበልሻለህ ብላ ነው የላከችኝ። አላከችም እንዴት? አዎ ቀጥ ብዬ እሷ ጋር ሄጄ እሷ ተናገርኳት። እሷ ደግሞ ምንም እንዳትናገር እኔ ጠይቃለሁኝ። ጠይቄ ደግሞ ብርሽ እንዲሰጥሽ አደርግሻለሁ አለች። 3 ቀን ሰጠዋት። ዛሬ ካልሰጠሽኝ አለ ሚዲያ የፈለግሽው ቦታ ሂጄ እከሳታለሁኝ አንቺንም እከስሻለሁኝ አሰጭኝ ብሬን አልኳት። ከዛ በኋላ እንደዚህ ሚዲያ ላይም እንደሚናገርም አላውቅም ነበር። ከዛ በኋላ ነው እንትን ሳጣራ እኔ ኢትዮጵያውያን ሆነ ሰው እንደዚህ እንዴት አረገኝ ብዬ ሳለቅስ ያየ ሰው ነው ወደ እናንተ ያገናኘኝ። እግዚአብሔር ይመስገን ምንም ነገር አላጣሁም። ሁሉም ነገር እንዳገኘሁ ነው ያሰብኩት ማለት ነው። እግዚአብሔር ማታ አልተኛ የደም እንባ እያነባሁ ነው ማድረው ማለት ነው። አሁን ብታይ ከዚህ በኩል አንድ ጎኔ ውሃ አልጠጣ አልተኛ ኩላሊቴ አሞኝ ማለት ነው። እግዚአብሔርን እሺ ሀቡ ኢትዮጵያ ያለችውን ሴትዮ ይሰማላ? ኢትዮጵያ ያለችውን ሴትዮ የአራት ወር ደሞዝ አለኝ ያልሽው ያልተከፈለ 4 ወር ደሞዝ አለኝ። ይኸውልሽ በ10 ሺህ እየተከፈላት ወራዊ ደሞዝ ግን ያልተከፈለ የ4 ወር ደሞዝ አለኝ። ያው በቀደም ኢትዮጵያ ሄደሽ የጠየቅሻት የ4 ወር ደሞዝ አልተከፈለም። የ4 ወር ደሞዝ አልገባልኝም እና ጠይቂኛለሽ ወይ? አንቺ አሁን ያንን አይደለም የጠየቅሽው ግን ያውን የ4 ወር ደሞዝ ነበር። ያኛው ማለት የኩም የ4 ወር ደሞዝ አላከችልኝ። ለምን ሳልልክልኝ ላኩ። አየሽ 10 ሺህ ብር እየተከፈላት እንኳን የ4 ወር ደሞዝ ያልተከፈለ አላት ማለት ነው። በጣም ግፍ ነው እንትን
በጣም ከሚገርመው ነገር አንዱ የማስታወሻ ደብተሯን የግፍ ክፋት ማስታወሻ ደብተሯን ራሱ ወሰደችባት። ማንም ጋር ደውላ ማንም ኤርፖርት እንዳይቀበላት ማንም ጋር አስደውሉኝ ብላ እንኳን ኤርፖርት ስልክ እንዳታስደውል ማስታወሻ ደብተሯን ልትሸኛት ስትል ወደ ሀገሯ ልትሰዳት ስትል በርብራ የሰረቀችው ነገር ካለ ብላ በርብራ ምንም ነገር የለም ከኢትዮጵያ ያመጣችው ልብስ ነው ያላት። ማስታወሻ ደብተሯን ቁጥሮች የተጻፉበትን ወሰደችባት። የግፍ ግፍ ለማንም እንዳሳፈረቻት አልተናገረችም። ኤርፖርት የሚቀበላት ሰው እንዳይኖር እጇ ላይ 5 ሳንቲም የለም። የዱባይ ብር አይታወቅም። ዱባይ ውስጥ 3 ዓመት ከ10 ወር ስትሰራች እህታችን የዱባይ ብር ምን አይነት እንደሆነ ከለሩ አይታወቅም። እንደገና እረፍት ወጥታ አታውቅም። እንኳን እረፍት እንኳን ቤተክርስቲያን ሄዳ ልታውቅ እንኳን እረፍት ልታውቅ ሰው አይታ አታውቅም። እንደገና የምታሰራት 10 ምናምን ሰዓት ነው የምትተኛው። ከሌሊቱ 2 ሰዓት ተኝታ ከሌሊቱ 5 ሰዓት ነው የምትነሳው። 3 ሰዓታት በኢትዮጵያ ከሌሊቱ 8 ሰዓት ተኝታ በኢትዮጵያ ከሌሊቱ 11 ሰዓት ነው ተነስታ ምግብ ቤት የምትከፍተው። ማር ቤት ውስጥ ነው የምትሰራው። ሰው አይታ አታውቅም። ሰው እንድታይ አይፈቀድላትም። ለምን? የሚደርስባትን በደል ለአንድ ኢትዮጵያዊ ብትናገር ያ ሰው ድምፅ ሆኖ እንዳያወጣው ጉዳዩን እንዳይወጣ ማለት ነው። አሁን ግን ይኸው ጉዳቸው ነው። በኢትዮጵያ 10,000 ብር ነበር ስትከፍላት የነበረው። አሁን ሬስቶራንቱ ለዚህች እህታችን ለርስቲ 47,000 ድርሃም ሊከፍላት ይገባል። በየወሩ 1,000 ድርሃም፣ ምክንያቱም የሚከፍሏት 250 ድርሃም ነበር። የሬስቶራንት ደግሞ አስተናጋጅ ትንሹ ደሞዙ 1,250 ነው። ሲከፈላት የነበረው 10,000 ብር ነው። 10,000 ብር ደግሞ 250 ድርሃም ማለት ነው። ስለዚህ 1,000 ድርሃም ይታለ 1,000 ድርሃም ሲባዛ በ3 ዓመት ከ10 ወር 47,000 ድርሃም ይከፍላት ይገባል ሬስቶራንቱ። ያ ተጠይቁ። እኔ አቡ በጣም ካስገረመኝ ነገር ልንገርሽ። እኔ አንዳንድ የደሃ እንባ ይፈርዳል የሚባለው አሁን እቺ ልጅ ፈልጋ የሄደችው የ4 ወር ደሞዟን ጥየቃ ነው። በጣም አላ የክፋታቸው ክፋት የ4 ወር ደሞዝ እንኳን ቢሰጧት እቺ ልጅ አትጠይቅም። አይገርምም? ግን የራሳቸው ሴራ ይቅርታ ጣልቃ ልግባ። ይቅርታ ግባ፣ ችግር እሷ የ4 ወር ምናምን ነገር የሚል ነገር ጥያቄ ምናልባት ከአንተ ነው የሰማነው እንጂ እኔም አውርቻታለሁ። እሷ ስትጠይቅ የነበረው ዛሬም አውርቻታለሁ። ከመጀመሪያው ጀምሮ የልፋቴን ድካሜን ሀቄን ፈልጉልኝ ነው እንጂ ያለችው የዚህን ወር የዛን ወር ያለችው ነገር የለም። ምናልባት ነገ ተነገ ወዲያ መተው የ4 ወር ጨምረን የ10 ወር የ20 ወር እንክፈል ቢሉ ግማሹን ለማለተው ነው። እና አንዳንዴ ሚዲያ ላይ ነው ያላችሁት፣ በራሳችሁ ሀሳብ እንደፈለጋችሁ እንዳትናገሩ። እንትን ሁለተኛ ቅድም ስናገር ሰምተሽኝ ከሆነ ያንቺን መብትና ያንቺን ፍትህ እየጠየቀ ያለው የኢትዮጵያ ሕዝብ ነው። እዚህ ያለው ይሰማል። አዎ ተስፍዬ ይሰማል። የእሷ እየሰማችን ነው። ያንቺን ፍትህ እየጠየቀ ያለው እዚህ ያለው 4600 ሌላውም በየኮመንቱም በየምኑም ፍትህ ለርስቲ እያሉ እየጠየቁ ነው። ሀቋን ሊመለስ ይገባል እያሉ ነው። ስለዚህ የነዚህ ሰዎች አንድ ላይ ነው ፍትሽን እየጠየቅን ያለ ነው። መቅረብም ያለበት ያለው ሙሉ መረጃ በሙሉ እዚሁ የኢትዮጵያ ሕዝብ ድምፅ የሆነሽ ቀጥል ተስፋ የሚዩት አረኳትኝ። እሺ ድምፅ የሆነሽ ሕዝብ ጋር ነው። ያንቺን አቅ ባለቤትነት ስሜት የዚህ ሕዝብ በሙሉ ድምፅ ነውና ለብቻሽ የምትደራደሪው ነገር ቢደወልሽ የምታወሪው ነገር ሊኖር አይገባም የሚለውን ነው ለማንሳት የፈለኩት። ያላስ የ3 ወር እንግዲህ የ3 ዓመት ከ10 ወር ስለሆነ 3 ዓመት እንግዲህ 1 ዓመት 12 ወር አለው። 3 ባዛ 12 ኔትወርኩ ተቋረጠ። 36 የ10 ወር ደግሞ አለው። ስለዚህ ምን የሚጠየቀው ከዛም በላይ ደግሞ ያንቺ ላይ የደረሱ ግፎች አሉ፣ የተነፈቅሻቸው መብቶች አሉ። በአግባቡ ቤተሰብ ማግኘት፣ በትክክሉ የሰው ልጅ እንግዲህ የተፈጥሮ ሕግን በጠበቀ በጊዜ መጸዳዳት፣ ጥሩ እረፍት ማግኘት፣ እነዚህ አይነቶችንም በሙሉ ስለምንጠይቅ ከማንም ሰው ጋር የምታወሪው የምትነጋገሪው ነገር እንዳይኖር፣ እዚህ ውስጥ ደግሞ ለሆዳችሁ ብላችሁ የምትገዙ ሰዎች ካላችሁ
መጨረሻውን እንግዲህ የምታዩት ይሆናል። ኒውትራል ሆናችሁ ራሳችሁንም እዚህ ጋር ያላችሁ ምናልባትም ምን ይፈጠር ይሆን ብላችሁ የምታዩም መጨረሻውን እንግዲህ ሁላችንም እኛም የያዝነው ጉዳይ ስለሆነ ውጤቱን በቅርቡ የምታዩት ይሆናልና ጉዳዩን እስከ መጨረሻው ድረስ እንሄዳለን የሚለውን ነው እና ለ4 ወር ጠይቃ ለ5 ወር ምናምን የሚል ነገር የለውም። የልጅቷም የጠየቀችው የራሷን የሐቋን የለፋውበትን ነው ብላ እኔንም ስታወራኝ የነበረው ሀቡንም ስጠይቅ የሰማሁት እሱ ነው እና የምንናገረውን ነገርም እያየን እንድንናገር ነው። አመሰግናለሁ። ያ ኦንላይን ላይ ያለነው ላይቭ ላይ ያለነው እያንዳንዱ የምንናገረውን ነገር ሪስፖንሲቢሊቲ ወስደን ኃላፊነት ወስደን አገናዝበን ነው መናገር ያለብን። ሰው እቺ ልጅ የ3 ዓመት ከ10 ወር ደሞዝ ነው የሚያስፈልጋት። እየጠየቀች ያለችው ላቧን ሐቋን ነው። እናም እሷ ብቻ አይደለችም፣ 2 ሰራተኞች እዛ ውስጥ አሉ። አንደኛዋ ሰራተኛ በውሸት እንድትመሰክር ተደርጋለች፣ በጉልበት ማለት ነው፣ በማስፈራራት። ስለዚህ ፍትህ እንጠይቃለን ለእህታችን ርስቲ። እንደገና ደግሞ ርስቲ አንድ ነገር ልንገርሽ፣ ይሄ ጉዳይ አሁን የህዝብ ጉዳይ ሆኗል። ብቻሽን መወሰናችን። ማንም ሰው ደውሎ ሊደራደርሽ ቢሞክር እንዳታናግሪ ማንንም ሰው። እኔ ማንም ሰው ቢደውልኝ ማንም ሰው አላናግርምም፣ ከእናንተ አልወጣምም፣ ከህግም አልወጣም። አዎ በቃ እኔ እናንተ እንደምታረጉኝ ብቻ ነው ቁጭ ብዬ የምጠብቀው። ያ በጣም ጥሩ። ማንም ሰው ደውሎ ሊደራደርሽ ቢሞክር ማንም ሰው በዚህ ጉዳይ ማንንም አላናግርም። አለቀ። ስልክሽን ለማንም እንዳሰጪ፣ ከማንም ጋር እንዳታወሪ። ጉዳዩ በህግ ተይዟል። የህጉን መጨረሻ እኛም ለህዝብ እናሳያለን። በተረፈ ግን ጋይስ ልጅ እርዳታ ያስፈልጋታል፣ እገዛ ያስፈልጋታል። በህግ ስትሄዱ በነፃ አይደለም ህግ የሚሰራው፣ የሚከፈሉ ክፍያዎች አሉ። ስለዚህ እባካችሁ ሁላችሁ ያቅማችሁን እናግዛት። አሁንም ደግሜ አካውንት ነምበሯን እናገራለሁ። በፊደል አማርኛ ቀላቅላችሁ ፊደል አካውንቷን ኮመንት ላይ ጻፉላት ፕሊስ። ብዙ መልካም ደግ ሰዎች አሉ ሊያግዟት የሚችሉ እና አካውንት ነምበሯን አስቀምጡ ፕሊስ። ወንድሜ አብዲ አካውንት ነምበሯን ተናገር። እሺ ርስቲ አካውንት 1000 በአማርኛ ጻፉት፣ ከታች ኮፒ ፔስት እያደረጋችሁ እንትን በሉት። 1069 59 91 83 9 ርስቲ ማን ነው? ሸዋርቅ ርስቲ ሸዋርቅ። እሺ ድገመው። 1069 59 91 83 9 ርስቲ ተቸኩል እያሉ ነው ኮሜንት ላይ። ቀስ ጋር ለመምጣት ራሱ በሞተር ደርሶ መልስ 540 ብር ምናምን ያስወጣታል። ካለችበት ከተወለደችበት እኔ እስካለሁበት እስክትመጣ ድረስ 540 ብር ያስወጣታል። ስለዚህ እገዛ ያስፈልጋታል። ያው ልጇም አለ፣ ቢያንስ 4 ዓመት ቁጭ ብላ ነው የመጣችው። ቤተሰብ አላት፣ ብዙ ነገር ይፈልጋል። የኛ ሰው ታውቁታላችሁ። ስለዚህ እገዛችሁ ያስፈልጋታል። በተቻላችሁ አቅም ያላችሁ ትብብር አድርጉላት ነው የምንለው። አካውንቷ 1069 59